ወይኔ ጉዴ! የሚገርም ሁኔታ ነው። ቆይ አንዳንድ ጊዜ በጓደኛ የራሳችንን ህይወት እናጣለን። አይገርምም? አቤል ዛሬ ሚስቱ ሰርፕራይዝ ልታደርገው እየተዘጋጀች እያለ ጓደኛዋን ደውላ ጠርታ በቃ ስላለፈው ትውስታቸው ምናምን እያስታወሰች ነበርና ከዛ ጓደኛዋን ደግሞ ተኝታ ስለነበረ ትደውልላታለች። ከዛ በቃ የሆነ ከባድ ስራ አለ ምናምን ትላታለች እና ከዛም ደግሞ ምንድነው ስራ የደወላችሁ ደንበኛ አሁን ማግኘት አይችሉ ምናምን ትላትና እባክሽን አንቺን ነቅቻለሁ ትላታለች። እባክሽን አንቺ እኔ የደወልኩት እኮ አንቺን ልቀሰቅስሽ አይደለም የሆነ ከባድ ስራ ስለምንሰራ ነው ትላታለች። መስራት ስለማትፈልግ የሆነ ነገር ብላ ዘጋቸው። ከዛ በኋላ ተነቀች። በኋላ ለባብሳ ምናምን ልብሷን ወደ ጓደኛዋ ጋር ትሄዳለች። ጓደኛዋ ደግሞ ያው እንግዲህ ያለፈ ህይወቷን ከባሏ ጋር ደስተኛ የሆነ ህይወት እየኖረች ስለነበረ ያንን ሰርፕራይዝ ላደርግ እፈልጋለሁ ትላታለች። እንዴ ምን በተነሳ ምክንያት ነው ሰርፕራይዝ የምታደርገው ትላታለች። በቃ ዝም ብዬ ተነስቼ ሰርፕራይዝ ማድረግ እፈልጋለሁ ትላታለች። እኔ መገመት አያቅተኝም አርግዘሽ ይሆናል ምናምን ትላለች። ከዛም በኋላ ቁርስ አዘጋጅተሽልኛል ስትላት ቁርስ አላዘጋጀውም አዘጋጅልሻለሁ ምናምን ትላታለች። ከዛ ሽትልና ሙዚቃዋን እየጨፈረች እሷ ደግሞ ቁርስ ልታዘጋጅ ትገባለች። ከዛ እየጨፈረች ያለ ትተውና ሙዚቃውን ወደ እሷ ጋር ወደ ኩሽና ትገባለች። እንደምን ማድረግ ፈልገች ነው አንቺ ለሱ ትላታለች። በቃ የሆነ ነገር ሰርፕራይዝ ማድረግ ፈልጋለሁ ትላታለች። ከዛ በኋላ ላይ በቃ ቀለል ያለ ነገር እናድርግ ምናምን ስላት እኮ እኔም እሱን እኮ ነው የምፈልገው ትላታለች። ከዛ እሺ ትልና ቁርሱን ይዛ ትመጣለች። እየበሉ ነበረና ከዛ ብይ ትላታለች። እኔ እባክሽ እኔ አልበላይ ብሏል ምናምን ትላታለች። እኔ መገመት አቅተኛ አርግዘሽ ነው የማይበላሽ ነገር ምናምን ትላለች። አንቺ ቤና ከጨረሽ በኋላ ወደ ኩሽና ውሰጅ እቃውን ትላታለች። ከዛ ወደ ኩሽና በልታ ጨርሳ ትወስዳለች። ከዛ በኋላ ላይ ለባሏ ደግሞ ሰርፕራይዝ የሚያደርጉትን አበባ ምናምን ትገዛዛለች። ገዛዝታ ይመጣሉ። ካደረጉ በኋላ ተዘጋጁ በኋላ እሺ እንዴት ምን ልለብሽ ነው ምናምን እባክሽን ተይው በቃ እሱን በኋላ ላይ ያደርገዋል ምናምን ትላታለች። ትዝ ሲላት የሆነ የሚጠጣ ነገር አለ እሱን ረስቶ መታለች። ከዛ ራስቸው የሆነ ነገር ቅር ያለ ነገር እኮ ላይ የተረሳ ነገር አለ ስትላት አንቺ ሄደሽ ገዝተሽ ሆኔ ስትላት አይ አንቺ ሄደሽ ገዝተሽ ሆኔ ትላታለች። እኔ ደክሞኛል አልሄድም ትላታለች። ነው እሺ ትልና እሷም ደግሞ ትነሳና ትሄዳለች። ከዛ አቤል ደግሞ የሚስቱን ፎቶ ስራ ቦታ ሆኖ እያየ ነበረ። ከዛ ሲደውል ያነሳችው ጓደኛዋ ናት። ኦ ቤቢ ትላለች። እንዴ ቤቢ ከመቼ ወዲህ ነው ደግሞ ቤቢ የምትይው ይላታል። እንዴ እንዴ ምን ሆነሽ ነው ይላታል። ከዛ በኋላ እሷም ደግሞ መልሶ እንደዛ ስለ ቤቢ ጓደኛዋ ነሽ እንዴ አንቺ ምናምን ብሎ ይናገሯታል። ምን ነው ስደውል አታነሳም ምን ሆና ነው ይላታል። አይ ወደ ውጭ ካልትገዛ ሄዳ ነው ትለዋለች። ነው እንዴ እና የዛሬው ፕሮግራማችሁ ምንድን ነው ይላታል። አረ ምንም ፕሮግራም የለም እቤት ውስጥ ነው የምናሳልፈው ሁሉን ነገር ትለዋለች። እንደዛ ነው መልካም ጊዜ ይሆንላችሁ ይላታል። በነገራችን ላይ 2 ስልክ ነው ያላት። እንደ ዛሬ ደግሞ ቆንጅት ይዛለችም እንደ ሁለተኛዋ ስልኳን ትላለች። ከዛም በኋላ በደወል እንዴት ነግረት ይላታል። እንዴ ታረሳሁት እነግራታለሁ ትለዋለች። እንዴ እኔ በናፍቆት እንደሞትብሽ ካልፈለግሽ አትንገሪያት ይላታል። አይ እነግራታለሁ ትላለች። እሷም ሳትነግራት ትቀራለች። ከዛ በኋላ መንገድ ላይ የሄደች አማንን ታገኘዋለች። አብሮ አደገዋን አብረው ነው የተማሩት፣ አብረው ነው ያሳለፉት። በቃ ሁሉን ነገር ማለት ነው። ከዛ በኋላ እሱም ጋር ሰላም ተባብለው የት እንደሚኖርና ራሱን ችሎ እንደሚኖር ይነግራታል። በጣም የሚገርም ሁኔታ ላይ እና እንዴት እንደዚህ ልትኖር ቻልክ ምናምን እያለች ይኖራሉ። ከዛ አዎ ይላታል።
እንደ አንድ ሰው እኮ 18 ዓመት ከሞላው ራሱን ችሎ ስለሚኖር ራሴን ችዬ ነው የምኖረው አላት። እሺ ትለዋለች። ከዛ እዚህ ጎረቤት ነን ይላታል። እንደዛ ከሆነ አሪፍ ነው እንገናኛለን ይላታል። እሺ ትለዋለች። ከዛም በኋላ ሊለያዩ ሲሉ እሺ እና ታዲያ አንተ እንዴት እየኖርክ ነው ምናምን ስትለው እንደዚህ ነው ላጤ ነኝ ይላታል። ከዛ አንቺሳ ምናምን ሲላት ቀለበቷን እየነካካች እና አግብተሻል ማለት ነው ይላታል። አዎ አግብቻለሁ ትለዋለች። ከዛም በኋላ እሺ በቃ ደህና ሆኜ ሲላት ትጠራውና አማን ትለዋለች። ስልክ እንቀያየር ትለዋለች። ከዛ ስልኩን ተቀብላ ወደ ቤት ትሄዳለች። ከዛ ወደ ቤት ከሄደች በኋላ ጓደኛዋ ጋር ሆና እያወራች ነበረ። አንድ የሚጠጣ ነገር ለመግዛት ይህንን ያክል ሰዓት ምን ልታደርግ የቆየች ትላታለች። የሆነ ልጅ እኮ አቤል የሚባል ልጅ የሰፈሬ ልጅ ነበረና እሱ ስላገኘሁት ሰላም እያልኩ ነው ትላታለች። ከዛ በእጅ ያልሽው ካርድ ደግሞ የምንድን ነው ምናምን ስላት የሆነ ነገር ቀለደችባት። አንቺ ቀልደኛ ነሽ አይደለም ምናምን ትላታለች። አረ የሆነ አቤል የሚባል አማን የሚባል ልጅ የሰፈሬ ልጅ በጣም አስቸጋሪና በጣም ፈታኝ የሆነ ልጅ ነበረ። ወደ አያቶቹ ጋር ሄዶ አድጎ አሁን በስራ ላይ ሆኖ ጣይቸው በጣም ገርሞኛል ትላታለች። እንዴ አንቺ እኮ ቆየት ስል እኮ ሌላው ነገር ማለትሽ አይቀርም ትላታለች። የሚገርም ሁኔታ ላይ ጓደኛዋ የራሷን ጓደኛ ባሏን አቤልን ትፈልገዋለች። እንዴት ሰው የራሱን ጓደኛ የጓደኛውን ባል ለራሴ ይሁን ይላል። ከዛም በኋላ እናንተ ሁለታችሁ ደስተኛ ሆናችሁ ፍቅር ማታሳልፉም ትላለች። ይሄ ነገር መሆን ያለበት ከኔ ጋር ነው ትልና መቀደሙን ትራስ ልብሱን ይዛ እየጨፈረች ጓደኛዋ ነበረ። በሚገርም ሁኔታ የሚገርም ሁኔታ ላይ አሁን ሰዓት ላይ ያለንበት ሰዓት እኮ የሰው ባል መቀማት ሰዓት ነው መሰለኝ። የሚገርም ነው። ከዛም በኋላ እናንተ እንደዛ አይነት ፍቅር አታሳልፉም ትልና ያን ሙዚቃዋን ታስጨፍርና ትይዝና እኔ እናንተንን እኔ ያንተነ መሆን የሚገባው ትላለች። ለእሷ ላፊ መምሰል የምትፈልገውን ነገር ሁሉ ከሱ ጋር የምታሳልፈውን ህይወት ብሎ ትነግራታለች። ከዛም በኋላ በቃ እሺ እኔ አሁን ወደ ቤት ልሄድ ትልና ጓደኛዋ ትሄዳለች። ከሄደች በኋላ እሷም ደግሞ ልብሶቿን ለባብሳ ትጠብቃለች። ከዛ እሱም ደግሞ አቤል ይደውልላታል። እሷም ደግሞ ስልክ እንዳታነሽ ሲደውልልሽ ሰፕራይዙ ጥሩ እንደሆነልሽ ትላታለች። ወይኔ ሳቂ፣ እኔ ራሱ ትብትብ አልኩኝ። ከዛም በኋላ ላይ እሺ ትልና እሷም ደግሞ በሚደውልላት ሰዓት ስልክ ሳታነሳ ትቀራለች። አጋጣሚ ሆኖ ደግሞ አቤል ደግሞ በጣም ተናደደ። ለምንድነው ስልክ ማታነሳው ምን ሆና ነው ብሎ ይጨነቃል። ጓደኛውም ደግሞ ወደ ቤቷ ትሄድና ያለፈ ህይወቷን ታስታውሳለች። እያስታወሰች እያለ ታለቅሳለች። ያሳለፈች ህይወት መጥፎ ህይወት እንደሆነ ታሳየናለች። ከዛም በኋላ እሷም ደግሞ ጓደኛዋ ደብዳቤ ትልክላታለች። ሰፕራይዙ በትክክል እየሄደ ነው ትላታለች። ሲደውልልኝም ስልክ አላነሳሁም ትላታለች። አስባችሁታል? ጓደኛዋ የራሷ ጓደኛ ባሏን እንደምትፈልገው አታውቅም። የዋህ ናት። እሷም ደግሞ በጣም የሆነ ስሜት ሰማትና ለብቻዋ ሆና ብርጭቆ ይዛ እየጠጣች ነበረ። ከዛ የአንዱን ብርጭቆ ሁለት ብርጭቆ የሚጠጣ ቀርታ ችስ እያለች ልትጠጣ ትትል በጣም እያለቀሰችና እያስታወሰች ነበረ። ከዛም በኋላ አሁንም መልሳ ስትልክላት እሷም ደግሞ ትጽፍና ትልክላታለች። የሚገርም ሁኔታ ባሏን እየፈለገችው እንዴት እሷ ስልካሽ ብላ ትላታለች። ስልኩን ጭራሽ እንዳታነች ትላታለች። ከዛ እሱም ደግሞ አቤል በጣም ስላሰበና ስለተጨነቀ ወደ ቤት ይመጣል። ከዛ ወደ ቤት ሲመጣ እሷም ደግሞ ጸጉሯን እየነካካይ አምሮብኛል ወይስ አላማረብኝም እያለች ታዘጋጃለች። ከዛ እሱም ደግሞ ይመጣና ሰላም ሳይላት በፊት በጥፊ ይላታል። እንዴ ምንና ነው? እና ታዲያ ሲደውል ይሄን ሁሉ ያክል ሰዓት ለምንድን ነው ስልክ ማታነሺው ይላታል። እንዴ ምን ነው? እኔ እኮ ሰፕራይዝ ላደርግ ፈልጌ ነው ስልክ የማላነሳው ትለዋለች። የምን ሰፕራይዝ ነው? የራሱ ጉዳይ ቅርት ያለው ይቅር፣ እንዴት እንደዚህ አይነት ነገር ታደርጊያለሽ ይላታል።
በሚገርም ሁኔታ ልቧ ስብር ይላል። ከዛ ወደ ስራ ሄዳለሁኝ ይላታል። እንዴ ከመቼ ወዲህ ነው አንተ ስራ የጀመርከው ትለዋለች። በቃ ከዛሬ ጀምሮስ ቢሆን ይላታል። በሚገርም አለቀሰች። ከዛ እሱም ወደ መኝታ ክላስ ገባና ልብሱን ቀያየረ። ተቀያየረ በኋላ ስልክ ተደወለበት። ትመጣለህ ወይስ አትመጣም ብለው፣ አሁን መጣሁኝ እየለበስኩ ነው ጨርሻለሁኝ ይላል። እሷም ደግሞ አትናገረኝም ትለዋለች። አዎ አላናገርሽም ብሎ ተነስቶ ይሄዳል። ከዛ በኋላ አንድ ጊዜ ነግረኝ፣ አንቺ ወደዛ ሂጅልኝ ባክሽ የራስሽ ጉዳይ ይላታል። ከዛ እሱም ደግሞ በጣም ስለተናደደ ስለተበሳጨ በጣም ክፍት ብሎታል። እሷም ደግሞ ሀቂቃን እሱን ሰርፕራይዝ አድርጋለሁ ያለችበት ምክንያት የራሷ ደስ የሚል በቃ አንዳንድ ጊዜ ለምን ሰርፕራይዝ አላደርገውም ብላ የተነሳችው ነው ማለት ነው። ግን ጓደኛዋ ደግሞ ምቀኛ ስለሆነች እሷ ስለምትፈልገው የጓደኛዋን ባል ስለምትፈልግ በቃ ጥሩ ፍቅር እንደማታሳልፉ ነው ብላ ተናገረች። የሚገርመው ሁኔታ አንዳንድ ጓደኛዎች ለኛ አዙረው እስስት ነው የሚሆኑትና ራሳችንን መጠንቀቅ ይኖርብናል። ቀጣይ እስከምንገናኝ ድረስ በያላችሁበት ያለ ሰላምና እዝነት ይውረድልኝ። ላይክ እና ሰብስክራይብ እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።